ሰላም ለእናንተ ይሁን። እግዚአብሔር ፊት ባላስቀመጠን ነበር ወገኖቼ። በእግዚአብሔር ፊት መገኘት እድል ነው። ከስራ ሁሉ ስራ፣ ከእድል ሁሉ እድል፣ ከተለያዩ ነገሮች ሁሉ ብርታት በእግዚአብሔር ቤት መኖር ትልቅ ብርታት ትልቅም እድል ነው። ይሰማ ካለ አንድ ሁለት ሰው ከሰማችሁ ሁላችሁ ደስ ይለኛል። ኢየሱስ ያድናል። ስለዚህ እግዚአብሔር ምን ይሁን? ይመስገን። ማን ይመስገን? እግዚአብሔር ይመስገን። የከሰሰሽ የሮጠ አትረቢም ያለ፣ ምንም አይጠቅምም ያለ፣ የለሽም ያለ፣ አለ ያለ፣ ይበቃል ያለ የትኛው ከዚህ ስማ ማን ይመስገን? እግዚአብሔር ይመስገን። ሰይ ለጌታ ክብር ማን ነው? እግዚአብሔር ለዘላለም ይመስገን። ያገለገለውን የእግዚአብሔርን ሰው እግዚአብሔር በሰጠው ጸጋ ሰሞኑ ይዘምርም ይሰብክም ነበረ። ታረቶታል። ያው ልካም ነው። አሁንም ደግሞ እግዚአብሔር ረቶት ዘምሯል። ያው ጊዜ ሲሆን እንደዚህ ይሆናል። ሌሎች ተዘጋጁ፣ ጊዜን ተጠቀሙ። አያችሁ ብዙ ዘማሪያን አላችሁ፣ ግን ሰሞኑ ያው ለአንድ ሰው ተሰብስቡ እና ተጠንቀቁ፣ ጊዜያችሁን ተሻሙ። ምክንያቱም የኛ ይመስለናል ጊዜ ሰዓቱ የኛ ይመስለናል። የአገልግሎት ቀን ስንቆም በተራችን ስንሰራ ወይ የተለያዩ ነገር ስናደርግ ቸርች ራሱ ስንመጣ የራሳችን በራሳችን የመጣን ይመስላል። ተፈቅዶልን ነው። ጌታ ስሙ ይባረክ። ያው ሰሞኑ ተፈቅዶለት ሁሉን ይዟል እና አሁንም ደግሞ እግዚአብሔር ሰጥቶ በጌታ ጸጋ አገልግሏል። እሱም ፕሮግራም ጌታ ረድቶት መርቷል። ጌታ ረድቷል። እናንተም ጌታ ረድቷችሁ እስካሁን የነበረውን ሰምታችኋል። እግዚአብሔር ይባርክ በሉት። እግዚአብሔር ይባርክ። ደከማችሁ ምን ነው? እግዚአብሔር ይባርክ። እንደገና እግዚአብሔር ይባርክ። ጸጋው ይጨመርልህ በሉት። ቅባቱ ይደግልህ በሉት። እስከ መሄድህ በሉት። እስከ መምጣቱ በሉት። ከፊቱ አትታጣ በሉት። እግዚአብሔር ይባርካችሁ። እሱንም ወደ እሱም ዘርጉና ወደ ፍቃማኒ እግዚአብሔር ይባርክ በሉት። እግዚአብሔር የሚፈሩ ሰዎች የለመኑት ይሄንን ነው። እግዚአብሔር የማያውቁ ሰዎች ግን እግዚአብሔር በሰጣቸው ጥበብ ለተለያየ ነገር ይጠቀማሉ። በጊዜው ይጠቀሙና መጨረሻ ላይ ከንቱ ነው ብሎ ይሞታሉ። ጠቢቡ ሰሎሞን ብዙ ነገር ተጠቀመ። እግዚአብሔር በሰጠው ሰዓት የእግዚአብሔር መጠቀም ትቶ ብዙ ነገር ከተጠቀመ በኋላ አልጠቀመውም እና ሁሉ ከፀሐይ በታች ከንቱ ነው አለ። ወገኖች እግዚአብሔር ሲሰጣችሁ የእግዚአብሔር ሰዓት ለእግዚአብሔር ተጠቀሙ። እግዚአብሔር ደግሞ ጸጋን ይጨምራል። አሜን። ክብር ለጌታ ይሁን። ሰላም ለእናንተ ይሁን። እንዳትደክሙ እናንተም ደግሞ አንድ ቀን በሰማው እያላችሁ እንዳትቀሩ፣ ባገለገልኩ እያልኩ እንዳትቀሩ። ወይኔ ቸርች እኮ ሄዳለሁ። አንድ እናት አለች እና ቸርቹን ፕሮግራም ሰዓት አትቀርምና ምንም እሷ ስትወጣ እንግዳ ይመጣል፣ ለቅሶ ይደወላል፣ የሆነ ነገር ብቻ አይጠፋምና አሁን ከቸርች እየቀረች ነው። እንዳትቀሩ ምናልባት የራሳችሁ ጊዜ መስሎ መጣሉ ስትሉ አንድ ቀን ደግሞ አይ እሱ ካለ ቸርች መምጣት አይፈቀድም ይቀራል። መስማት ራሱ ይቀራል። ሌላን መስማት ወሬን፣ ሐዘንን፣ ለቅሶ ቤትን፣ ዘመድን መጠየቅን፣ እንግዳ መቀበልን ቢዚ ያደርጋል። መጥፎ ነው ይሄ። እግዚአብሔርን መስማት ቦታ ካልተፈቀደ ይቀራል። አገልጋዮች የራሳችሁ ጊዜ መስሏችሁ በራሳችሁ ጊዜ መስሏችሁ ደግሞ ሲያቆም ይቆማል። ወይኔ መቼ እንዲህ ነበርኩ፣ እንዲህ ሊያገለግል ነበርኩ፣ እያገለገልኩ ነበር፣ በቃ እንዲህ ሆነብኝ የሚባል ብዙ ነገሮች አሉ። በዚህ ደግሞ ጠላት ዲያብሎስ ትንሿን ሰበብ ይፈልጋል። አንድ ቀን የቀራ ሰውን ጠላት ያቺ ቀን ለሱ መታወቂያ ሆነች። ሌላ ቀንም ሌላ ወይ እንግዳ ይዞ ይመጣል፣ ወይ ለቅሶ ያስተጉላል፣ ወይ ሌላ ነገር ያደርጋል እና ምክንያት ያደርጋል። እግዚአብሔር ዝም ስል እግዚአብሔር ስለ አንተ ስለ አንቺ ስለ እኔ ዝም አይበል። አሜን አሜን። ሰማኝ ሰው አለ? አሜን። እግዚአብሔር ሆይ ዝም አትበለኝ። እግዚአብሔር ሆይ ዝም አትበለኝ። ከፊቴ እንዳልታጣ ዝም አትበለኝ ብሎ ከፊቴ እንዳልታጣ ዝም አትበለኝ። ብዙ አልሄድም እኔ አሁን እግዚአብሔር አሁን የተናገረ ትልቅ ነገር ነውና ይሄንን እንድትገለዝቡ ይሁን፣ በጣም እንድትይዙ። አንድ ሰው ዛሬ እስር ቤት ላይ ቢሆን የራሱ እስር ቤት ላይ ቢሆን
በሽታ ላይ ቢሆን የተለያዩ ነገሮች ቢገጥሙት አይመጣም። ለቅሶ ቢኖር አሁን ከቤተሰብ ለቅሶ ቢደወል አትመጡም እርግጠኛ ነኝ። ጎረቤት ለቅሶ፣ እድር ላይ ለቅሶ፣ በቃ ምክንያቶች ብዙ ናቸው። እስር ቤቶች ብዙ ናቸው። ጠላት የሚከታቸው እየጎተተ እና ብዙ እስር ቤቶች አሉ። ከዚህ ጌታ እነዛ እስር ቤቶችን ሁሉ ዘግቶ እኛን ዛሬ ደግሞ በመንበሩ አስቀምጦናል። ደስ አይልም? ደስ ያለው ሰው አለ? ይሄኔ በቃ ተበድሮ አሁን አገር ቤት የሚሄዱ ሰዎች በዚህ ባለለ መኪና የሚቃጠሉ ትላንት ሻሸመኔ ላይ ብዙ ሰልፍ ህዝቡ ሜዳ ላይ ተኝቶ ይሄ ፀሐይ ለህዝቡ በቃ ጥላ ነው። አሁን እኛ ቤት ቁጭ ብለን እና ምዕራፍ 23 ከቁጥር 21 ላይ ያለው ቃል እናነባለን። እግዚአብሔር ቃል ለመስማት ተዘጋጁ እና ቁጥር አንድ ልስት ፓስተር የተቀመጠበት በቆምን አንዴት 3:21 ይቺ በልቤ አኖራለሁ፣ ስለዚህ ታገሳለሁ። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ራእዩ አያልቅምና። ጌታ ይባርክ። ይቺን በልቤ አኖራታለሁ ይላል ኤርምያስ። በልቡ የሚያኖር ነገሮች ብዙ ነገሮች አሉ። እግዚአብሔር ተናግሮ ከልጅነቱ ቀብቶ በነገስታት ፊት ያቆመው ህዝቡ እንዳይጠፋ፣ ህዝቡ ደግሞ ወደ ጦርነት እንዳይወሰድ፣ ወደ ክፎች፣ ወደ ጭካኔ፣ ወደ በሽታ፣ ወደ ችግር እንዳይገባ እግዚአብሔር በኤርምያስ ይናገር ነበር እና ኤርምያስ በሚናገርበት ጊዜ ኤርምያስ ታናሽ መንጋ ወይም አንድ እንደዚህ የሚታይ ቸርች እንደዚህ ደረጃ የሌለ ቦታ ነው የሚባል ስፍራ ላይ ሆኖ የእግዚአብሔርን ትልቅ ነገር እግዚአብሔር ተናግሮ ነገስታት ላይ ኃያላን ላይ የሚሆነውን ነገር እግዚአብሔር ይናገረው ነበር እና ከዛው ስፍራ ወይም ከልጅነቱ የተነሳ እነዛ ነገስታት፣ የእስራኤል ነገስታት፣ የአይሁድ ነገስታት፣ በአገሪቱ ላይ ያሉ ህዝቦች እግዚአብሔር የሚያወራላቸውን በንቀት አይሰሙም እና እግዚአብሔር ደግሞ ተናገር ይላል። ኤርምያስ ለመናገር ስለማይሰሙ ወይም እሱ የነገረውን ቃል ወስዶ ስለሚቀዱ፣ ስለሚያሰቃዩት፣ ስለሚንቁት፣ ስለሚያስሩት ያንን ነገር አላስተላልፍም ብሎ ይዝ ነበርና እግዚአብሔር ደግሞ ስለሚያወራው ያወራላቸው ነበር። ኤርምያስን በጣም በሚበርና በሚገሰግስ ፈረስ ላይ ሰው ተቀምጦ እሱ በገመድ ይጎትቱት ነበር። በግዞት ቤት ይጥሉት ነበር። በተለያየ ቦታ በነበረበት ጊዜ ኤርምያስ ደግሞ እየተነሳ እግዚአብሔር እንዲህ ይላል፣ የሚመጣው ነገር አስከፊ ነው፣ ንስሐ ግቡ፣ እርቅን አድርጉ፣ እርስ በራሳችሁ ከዚህና ከዚህ ከስራችሁ ተመለሱ፣ እግዚአብሔር እንዲህ ብሎኛል፣ ሌላ እጅ እየመጣ ነው እንዳይባርካችሁ፣ ጠላት እየመጣባችሁ ነው እንዳይወስዳችሁ። አሁን ዛሬ ለራሳችሁ ስሙ። እናንተ ይህን የእግዚአብሔርን ቃል ተልኬ ነው እኔ የሚነግረው ስሙ እያለ ይናገር ነበረ። ግን እነሱ ይህን ቃል ለመስማት ይህን ነገር ለማድረግ ፈቃደኛ አልነበሩም እና ያለው አልቀራም። እግዚአብሔር ቀን ቆጥሮ ጊዜ ቆጥሮ ከባቢሎን ጨካኝ የሆነው ማራኪ የሆነው ህዝቡን የሚያስጨንቅ እጅ መጣ። የተናገረው እግዚአብሔር ስለሆነ ታናሽም ቢሆን ታላቁ እግዚአብሔር ስለሚናገር ዛሬ አዋጅ አለ። እግዚአብሔርን ስማ ታመልጣለህ። እግዚአብሔርን ስሚ ታመልጫለሽ። ረዳዳባጂና እግዚአብሔር ሲናገር እግዚአብሔር ሲያስብ የዛሬን አይደለም፣ ከፊት ለፊት ያለውን እግዚአብሔር ይናገራል። ሊሆን ያለውን እግዚአብሔር ያወራል። ህዝቡን ሊያስመልጥ፣ ልጆችን ሊታደግ በማያስቡ ሰው ላይ ይናገራል። እግዚአብሔር በማይመረምሩ ሰዎች ላይ ይናገራል። እግዚአብሔር ሲናገር በታላቅነታቸው ማይሰሙ ሰዎች አሉ። አንድ ሊያገለግልበት የሄድኩበት ቦታ ላይ አንድ ሰው
እግዚአብሔር የተናገረው ለአገሪቱ የተናገረው ለምድሪቱ የተናገረው ለአካባቢ የተናገረው ቃል ሲናገር አንቺ ልጄ አንድ አገር ላይ ይሄን ትሰራለች፣ አንቺ ደግሞ ይሄን ትናገሪያለሽ ይላል። እግዚአብሔር ስለተናገረኝ እናገራለሁ እያልኩ እናገር ነበር። እግዚአብሔር ቢናገር ለኛ ለተላላቆቹ ለአባቶቹ አይናገርም፣ ለአንቺ ነው የሚናገረው ይል ነበር። እና አንድ ቀን ተናገረኛል። እግዚአብሔር እንዲህ ብሎሃል፣ እቀጣሃለሁ ይላል። ይቀጣሃል። እግዚአብሔር የተናገረኝ ቃል ይሄ ነው። ልጄ ነው ብሎሃል፣ ግን የእግዚአብሔርን ቃል ወይ የእግዚአብሔርን ድምፅ ስለማሰማ እቀጣሃለሁ ይላል። ይውላችሁ ብሎ በሳቱ ሊወራጭ ፈለገ። እግዚአብሔር ተናጋሪ ስለሆነ ሊያሸንፍ አልቻለም። ኢየሱስ ያድናል። አሜን አሜን። አንድ ሰው ካለ ይስማኝ። አሜን አሜን። ይህችን እግዚአብሔር የተናገራትን በልቤ አኖርኳል። አሜን። እግዚአብሔር የተናገረውን በልቤ ካኖር፣ እግዚአብሔር የተናገረሽን በልብሽ ካኖርሽ እግዚአብሔር በዛ ቀን አብሮሽ ይሆናል። አሜን። እግዚአብሔር በዛ ቀን አብሮ ይሆናል። አሜን። እስቲ የእግዚአብሔር አብሮነት ይረዳኛል ብሎ የእግዚአብሔር አብሮነት ያሻግረኛል ብሎ እግዚአብሔር ያሻግራል። ዛሬ አንድ ቃል አወጣለሁ። እግዚአብሔርን ስሙ አመልጡ። እግዚአብሔርን ስሚ ተፈወሽ። እግዚአብሔርን ስሚ ተሻገሪ። እግዚአብሔርን ስማ መልካም ይሁንልህ። እግዚአብሔርን ስማ እንደገና ምሕረቱ ያገኝ። እግዚአብሔርን ስማ ቃሉን በልብ አኑር። ቃሉ ይዞክ ይሻገር። ሃሌሉያ። አይባሬን ያሻገረ ቃል፣ ዮርዳኖስን ያሳለፈ ቃል፣ ኢያሪኮን የደረመሰ ቃል፣ ዘመናትን በዘመናት ሚሽር ቃል፣ ዘመናትን በዘመናት ሚያቋቅም የእግዚአብሔር ቃል ረዳሃሊባ ሰካቱ ላጂና ኢየሱስ ለዘላለም ጌታ። እስቲ አሜን በሉ። እግዚአብሔር ቃል ሲናገር ማርያም ይህን በልቧ ታሰላስል ነበር። እንዴት ያለ ነገር ነው እያለች እግዚአብሔር የተናገራትን ሊሆን ያለውን ሊያልፍ ያለውን በልቧ ግን ታሰላስል ነበር። ዛሬ ሌላችሁ የሚፈልጋችሁ የእግዚአብሔርን ቃል በልባችሁ አሰላስሉ። የእግዚአብሔርን ቃል በነፍሳችሁ ገንዘባችሁ አድርጉ። የእግዚአብሔርን ቃል የሚያሰናስል የእግዚአብሔር ሰው መርዶክዮስ በነበረበት ከባድ በሆነ ጉዳይ ላይ እግዚአብሔር ይችላል ብሎ ቁጭ አለ። እግዚአብሔር ምን ይሆናል? ይችላል። አዋጅ አለ፣ ግን ማን ይችላል? እግዚአብሔር ይችላል። በምርኮ አገር፣ በችግር አገር ነገሮች ባልተመቹ ጊዜ እግዚአብሔር ይችላል ብሎ በነገሮች ላይ ተቀመጠ። አዋጅ አለ። አንተ ሰው እንደ አገሩ ደንብ፣ እንደ አካባቢ ደንብ ለዚህ ሰው ካልሰገድ፣ ለዚህ ለተሾመ ሰው ሊያድን ይችላል። ከዛ አልፎ ከሆነ ግን ህይወቴ አደጋ ላይ ነው። እየሰማችሁ ነው? ህይወቴ አደጋ ላይ ነው። ከአደጋም አልፎ አደጋ ላይ ነው። ለዚህ ሰው ስገድ ሲባል አይሰማም መርዶክዮስ። ለምን? የእግዚአብሔር ቃል በልቡ ነበረች። አሜን። እስቲ አሜን አሜን። አሁን ያነበብነው ቃል እየሰበኩ ነው። አሜን አሜን። ይቺ በልቤ ነበረች። ፕራዲያ ማሰክላንታ ሰከሃርዲክ ያንታ የእግዚአብሔርን ቃል የሚይዙ ሰዎች ዘመናትን ይሻገራል፣ አመታትን አልፎ ይሄዳል። እንዲህ አለ ያዕቆብ፣ አንተ ደሞዜን 10 ጊዜ ለዋወጥ 20 ጊዜ ለዋወጥ፣ ግን የአባቶቼ አምላክ እግዚአብሔር አይጥለኝም። እስቲ አሜን አሜን። እግዚአብሔር ያላችሁ አሜን፣ ቃል ያላችሁ አሜን። እግዚአብሔር በክፉ ቀን አይጥለኝም የምትሉ አሜን። የተጣልኩ ቢሆንም እነሳለሁ የምትሉ አሜን። የተጣልኩ የጠፋው እንኳን ቢመስል የቃሉ ጉልበት ያነሰኛል የምትሉ አሜን። የቃሉ ክብደት ከኔ ጋር ይቆማል የምትሉ አሜን። ይችላል እግዚአብሔር፣ ይችላል እግዚአብሔር። አዋጅን እየሰማ የእግዚአብሔርን ቃል በልቡ ላይ አኖረ መርዶክዮስ። ይችላል ባይሆንም እንኳን የሰማሁት ቃል ነገስታት፣ ኃያላን፣ ካህናት የጣሉትን የእግዚአብሔርን ቃል በልቡ ይዟል ዳንኤል። ወገኖቼ ምን ይዛችሁ ነው የምትኖሩ? ምክንያቱም ቃል ካልያዛችሁ ችግሩ ይዟችሁ ይሄዳል። ቃል ካልያዛችሁ የፈተናው ቀን ይዟችሁ ይሄዳል። ቃል ካልያዛችሁ ያገኛችሁ ቀን የተገኘ የሚመስል ነገር ይዟችሁ ይሄዳል። ያጣችሁ ቀን ማጣት የሚመስል ነገር ይዟችሁ ይሄዳል። ስለዚህ በልብሽ ምንድነው ያለ? በልቤ ምንድነው ያለ?
የሰማችሁ ቃል በልባችሁ እያደገ ነው ወይ? ለምኔ ነው እንደ ኤሳ እኮ ለምኔ ነው ከራብ የሚበልጥ በኩርነት የቱ ነው አለ። በውስጡ ላይ ቃል አልነበረ። እግዚአብሔር ቃልን አላስቀመጠም። በጌታ በኢየሱስም ቃሉ ከእናንተ ጋር ይሁን። አሜን። ማርያም ታሰላስል ነበር ስለ ኢየሱስ የተነገራትን የመጣውን የመንፈስ ቅዱስ ድምፅ ትጸንሻል፣ ጸጋ የሞላብሽ ማርያም ሆይ ሰላም ላንቺ ይሁን ካለ በኋላ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትያለሽ። እሱም ኃያል የሆነው አለቅነት በጨንቀው ያለ ብሎ ቃሉን የተናገረው በልቧ ታሰላስል ነበር። ልጁ እንደ ልጅነት ሲያድግ የዚህ ልጅነት ጉዳይ ነው ታሰላስለው ነበር። ልጁን አቅፋ እያጠበች የልጁን ጉዳይ ታሰላስለው ነበር። ሰይፍ ደግሞ ልጁን ባታቀፈች ሲሞን የተናገረ ሰይፍ በነፍስሽ ያልፋል ስል የሰይፉን ቀን ደግሞ መቼ ይሁን ብላ ታሰላስለው ነበር። ወገኖች ቃሉን እያሰላሰላችሁ ነው፣ ድምፁን እያሰላሰላችሁ ነው። እግዚአብሔር 2018 ሲገባ የነገረውን ደግሞ እየረዳ ያለውን እያሰላሰላችሁ ነው። አሁን ወይ በደረሳችሁበት ይሆን በሚታዩ ነገር እየተንገዳገዳችሁ ነው። እግዚአብሔር ቀድሞ ተናግሯል። ሊሆን ያለው በዘመኑ እንደውም አሳልፎናል፣ እንደውም ረድቶናል፣ እንደውም እንዳለ አልሆነም። ግን አለ አሁን ያለ ጊዜ ምን ይሁን? ከፊትስ የመጣ ያለ ምን ይሁን? ቃሉን ከያዛችሁ በድንቅ ትሻገራላችሁ፣ በድል ታልፋላችሁ። እግዚአብሔር ይረዳል፣ እግዚአብሔር ያሳልፋል፣ እግዚአብሔር ይሸከማል፣ እግዚአብሔር መንገድ ይሆናል። አይደለም ቃሉን መስማት ከቻላችሁ ቀን ጀምሮ መዳንን ካገኛችሁ ቀን ጀምሮ እግዚአብሔር ምን ይላል? እግዚአብሔር ምን ይላል? እግዚአብሔርንም የእግዚአብሔርን ሰዎች ሊዲያ ይዛ ገባች ወደ ቤቷ። ቃል ሰማች። በሰባ ሰዎች መካከል ቃል ከሰማች በኋላ እነዛ ሰዎች የቃሉንም ሰዎች ቃሉንም ትተው ሄዱ። እሷ ግን ቃሉና የቃሉን ሰዎች ይዛ ገባች ይላል ቃሉ። ወገኖቼ እግዚአብሔርን ወይ ቃሉን ይዛችኋል? እዛ ቀጥሎ ይህን በልቤ ስለዚህ ይህን በልቤ አኖረውት ይላል። በልባችን ዛሬ የሰው ቅም ነው የሚኖረው። ሐዘን ነው፣ ማጣት ነው፣ ታናሽነት ነው። ከዓመት ወደ ዓመት የኔ ነገር እዛው ነው ማለት ነው። በልባችን ምንድን ነው የምናሰላስለው? እግዚአብሔር ተናግሮ አላደረገ የምንለው ነገር ነው ወይ ቃሉን ይዘናል? አብርሃምን እግዚአብሔር እንዲህ አለ፣ እኔ ለአንተ ጋሻ ነኝ። አሜን አሜን አሜን። ጋሻ ነኝ። አሜን። እግዚአብሔር ለኔ ጋሻ ነው። እግዚአብሔር ለኔ ጋሻ ነው። ወደዚህ ምድር ስንገባ ልክ ከመኪናው ወደዚህ ልንመጣ ከዙፋይ ተልከን በባጃጅ ውስጥ ገብተን እያለን አንድ ቃል አነበበ። አብርሃምን እግዚአብሔር እንደተናገረ እኔ ለአንተ ጋሻ ነኝ። አሜን። ለካ ትግል አለ፣ ጋሻ ነው። አሜን። ለካ ድልም አለ፣ ጋሻ ነው። አሜን። ፍራዲያ ማሳ ብዙ ነገሩን አልፈናል። በዚህ ጋሻ በሆነን እግዚአብሔር መሸሸጊያ ዋሻችን። አሜን። ዘማሪው አስተዋልክ መሸሸጊያ ዋሻ። ስትዘምሩ በልባችሁ ይኑ፣ ስትሰብኩ በልባችሁ ይኑ። እግዚአብሔርን ስትቀበሉ፣ ስትመሰክሩ፣ ስትሰሙ ከዚህ ሰምታችሁ ወጣችሁ የእግዚአብሔር ነገር እግዚአብሔር ሆይ ስላለ አልጠፋም እግዚአብሔር ይረዳኛል ለማለት በልባችሁ ይኑር። አሜን። ሃሌሉያ። አሜን። እግዚአብሔር ዛሬና የነገን ወደፊቱን እግዚአብሔር ይረዳል። አሜን። እግዚአብሔር ያግዛል። አሜን። ማን ነው የሰማ? ዳንኤል በምርኮ እያለ የሚሰጠውን ጮማ የሚቀርብለትን ጠጅ ደርዝን አይደለም ያየ፣ በልቡ የእግዚአብሔር ቃል ነበር። እግዚአብሔር ቃል ስንማረክ አይማረክም። እግዚአብሔር ቃል ስንከፋ በክፋት ውስጥ አይገባም። የእግዚአብሔር ቃል በተለያየ ድግስ ውስጥ አይጣልም። የእግዚአብሔርን ቃል የያዙ ሰዎች ውስጣቸው ላይ ያሰላስላሉ፣ ያስባሉ። እግዚአብሔር ይችላል። እስቲ አንድ ጊዜ አሜን አሜን። አልሰማውም? አሜን። ኢያሱና ካሌብ እንዲህ አሉ። አስሮቹ ሄዶ እኛ እኮ በእነዚህ በንፍታሌም ልጆች ፊት አንበጣ እንመስላለን፣ ስቅ አይደለንም አሉ።
ማን አለ? ትላንት በግብፅ ላይ የተዋጋ እግዚአብሔር አሜን። ትላንት ፋርዖንን ያንበረከከ እግዚአብሔር አሜን። አንተ አለክ ወይ? አሜን። አለሽ ወይ? አሜን። የረዳን አሰብክ ወይ? አሜን። የረዳሽን አሰብሽ ወይ? አሜን። ዛሬ አንበጣት ሆይ አሜን። ሃሌሉያ። ስለዚህ እግዚአብሔር ትላንት ከተገዘንበት ከጽኑ ባርነት ያወጣ ትላንት ያንን የመሰለ ጀግናዎችን ያንበረከተ ትላንት ቀይ ባህርን የከፈለ ትላንት ያንን ያሳለፈ ዛሬም ስለሚችል እኛ አንበጣ አይደለም። አሜን። በደንብ አንድ ሰው ብቻ አሜን አሜን። በተለይ አሜን አሜን። ብዙ የተረዳችሁ አሜን አሜን። ወገኖቼ እየጣላችሁ ከቆማችሁ ባዶ ትሆናላችሁ። እየረሳችሁ ከመጣችሁ ባዶ ነው የምትሆኑ። የደረሰ ነገር ነው ለእናንተ የሚከብደው። ግን የትላንቱን ክንድ ከያዛችሁ፣ የትላንቱ ቃል ከያዛችሁ፣ በትላንቱ ቃል ላይ መሰረታችሁ ከሆነ ትላንት የረዳ እግዚአብሔር ዛሬም የረዳኝና ያው መሆኑን ከተረዳችሁ እግዚአብሔር ዛሬም ክንዱ ብርቱ ነው። አሜን። እንደ አዲስ ነገር ይሆናል። አሜን። ዝም ብሎ ይዘሽ አይሄድም። አሜን። ኢየሱስ ያድናል። አሜን። ኢየሱስ ያድናል ብሎ ኢየሱስ ያድናል። እንደገና ኢየሱስ ያድናል። እንዲህ ያሉ የትላንቱ የት ሄዶ ነው አሉ። አሜን። የትላንቱ የት ሄዶ ነው? ከነዚህ የሚበልጥን የመታ ጌታ ረዳሃዲ ባጋዱባ ካሉ በኋላ እንዲያ እነዚህንማ አሉ እንጀራ እናወጣለን። አሜን። በቶ ፈትፍቶ አሜን አስተካክሎ አሜን አሜን ይሰጠናል። አሜን። እግዚአብሔር የትላንቱ ነው ብሎ እግዚአብሔር የትላንቱ ነው። ትላንት እጁን ያየ ሰው ካለ አሜን አልሰማሁም። አሜን ልስማ እስቲ አሜን 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 ሃሌሉያ አሜን ሃሌሉያ። ሰይ ኢየሱስ ይመጣል። አሜን። በዛን ሰዓት ጠላት ደነገጠ። እነዛ ሄዱ፣ 12ቱም ተመልሶ ሲሄዱ እነሱ ነገሩ፣ እነዚህም ነገሩ። ኧረ አሉ እግዚአብሔር እንጀራና ወጥ አድርጎ ይሰጠናል። አሜን። ለእነሱ ነው ስብከቱ ዛሬ። ታዲያ ይችላል። አሜን። ያኔ እንደቻለ ይችላል። አሜን። ያኔ እንደረዳ ይረዳል። አሜን። ያኔ እንዳመጣን ያመጣል። አሜን። ዛሬ ላይ ያደረሰ ለነገ አለ። አሜን። ቃሉ የሚተክል እንደሆነ በልቤ አኑረው። አሜን። በልባችሁ ቃሉ ልጸልይ ነው፣ ልመልስ ነው። እንዲህ ከያዛችሁ ይበቃል። ቃልን ያልያዘ ሰው ዛሬ ጀምረን 1 ወር ቢሰብክ አይዝም። ቃልን የሚይዘው ቅድም የተናገረ በፕሮግራም ጅማሬ ላይ እግዚአብሔር የተናገረው ቃል አሁን ደግሞ በዝማሬ ላይ መጣ። አይደለህም ሰነፍ እንደምን አይደለህም ሰዎች እንደምን አይደለህም ሁኔታ እንደሚያወራ አይደለህም ሰነፍ እንደተናገረ ጌታዬ እንደቃል አሜን። ተሰበከን እኮ አሜን በሉ። አሜን። መሸሸጊያ ዋሻ አሜን። ማምለጫ አለት አሜን። ጠላቴ ተው ብዬሃለሁ። አሜን። ኃይለኛ ነው ከኔ ጋር ያለው። ወዳህዲዳ ተዋጊ ነው ከኔ ጋር ያለው። እንሸዳይ ነው ከኔ ጋር ያለው። ሸላባሲ ፌፕሮዲ በጋህሎዲ ጠላቴ ተው ብዬሃለሁ። ተው ብቻዬን አይደለም ተው ባዶ አይደለም ተው እግዚአብሔር አለ ባለቤቱ ተው ነግሬሃለሁ። ተው ባለቤት አለ ለቤቱ ባለቤት አለኝ እኔ አባት አለኝ እኔ ወዳጅ አለኝ እኔ ድራሽ አለኝ እኔ አዛኝ አለኝ እኔ። እንዲህ ያለ ዮሐንስ ወንጌል ላይ እግዚአብሔር ቃል ሲናገር 14 ወደ ታች ወላጅ እንደሌላችሁ አባት እንደሌላችሁ እንደ ጎዳና ልጆች እኔ አልተዋችሁም። አሜን። እግዚአብሔር አይተውሽም። አሜን። እግዚአብሔር አይተውህም። አሜን። ሃሌሉያ ሃሌሉያ። ታማችሁ በሱ የዳናችሁ አሜን።
ተጨንቃችሁ በሱ የተደሰታችሁ፣ አልቅሳችሁ በሱ የሳቃችሁ፣ የሞትን ቀን በሱ የተሻገራችሁ፣ ብቸኝነታችሁ ቀን አለው ያለላችሁ ዛሬ እሱ ኤልሻዳይ ነው። ይችን በልቤ አኖረዋታል። በልባችሁ ከዛ በኋላ እንዲህ ይላል፣ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው ማለዳ ማለዳ ታማኝነቱ ብዙ ነው። አባትሽ ታማኝ ነው። ልዑል ታማኝ ነው። አንተ የማትታመነው እሱ ለአንተ ይታመናል። አንቺ የማትታመኘው ለአንቺ እሱ ይታመናል። ኢየሱስ ይችላል። ረዳላባቲና ግላዲያ ማሳ አፍሮዲያ ጋንታ ትላንት ያልጣለሽ ትላንት ያልጣለክ። ስለዚህ በዚህ ጮማ አለ ዳንኤል አይደለም እኛ ልዩ ዘር ነን፣ ልዩ ዜጋ ነን። ዘራችን ዕብራዊ ነው። አቤት አቤት ደስ ይላል። ዘራችን ዕብራዊ ነው። ይሄ ነገር የኛ አይደለም። ይሄን እንጀራና ይሄን ወይን ጠጅ ይሄ የረከሰ ይሄ የማይለይ እኛ ተለይቶልን ነው ምንበላ። ሾኮና የተሰነጠቀ እንዲህ ጥንቃቄ ያለብን ያለ ጥንቃቄ የሚሰራው ግብዣ አልበላም ማለት አለ። አያችሁ ቃሉን በልቡ ይዟል። አያችሁ ጎበዝ ነው። አየሽ የክ ዛሬ አንተ ወዴት ነህ? ዛሬ አንቺ እናንተ ከዛ ይልቅ ከእስራኤል ልጆች ውድ ናችሁ። በደሙ የተወለዳችሁ፣ በደሙ የተዋጃችሁ፣ እግዚአብሔር ራሱን የገደለበት፣ በሞቱ እንደገና የተተከላችሁ፣ እግዚአብሔር መለኮት ሆኖ ስጋ የለበሰላችሁ፣ ረደመሃዲ በመለኮትነቱ በሰው ስጋ ቀይሮ ኃያልነቱን ትቶ ኤልሻዳይነቱን ትቶ በበረከት ተወልዶ በሰው በሰራው ሰው ማኅፀን አድሮ በሰራው ሰው እጅ ሞቶ ዳግም የወለዳችሁ እናንተ ውድና ውድ ድንቅ ብርቅ የሆናችሁ የክርስቶስ ልጆች በልባችሁ ዛሬ ምን አለ? የእግዚአብሔር ቃል ይኑር። አሜን። ማቴዎስ ላይ ወደ ታች ምናምን ስናነብ ቃሉን ሰምቶ የሚያደርግ ነው። 7 ላይ ጀምሮ ምዕራፍ 7 ላይ በቤቱን በዓለት ላይ እንደሰራ ልባም ሰው ነው ይላል። ስለዚህ ቃሉን ያዙ። እንደገናም ደግሞ ቃልን ሰምቶ የሚያደርግ ይላል። የእግዚአብሔር ቃል ሰምቶ የሚያደርግ ሽላ በሐሳብ ከክረደ በገን ተላጃለ እሱ ቤቱን በዓለት ላይ ሰምቶ የሚያደርግ ሰምቶ የሚረሳ እንኳን ያ ታህት ይተካል። ሰምቶ የሚረሳ ቤቱን በሸረሪት ላይ የሚሰራ እንደ ሸረሪት ድር ነው ይላል። አያችሁ ምንም በቃ ድሩ እንደዚህ ቆሻሻ ይወስደው ቤት አይሆንም፣ ማደሪያ አይሆንም። አሻዋ ላይ ደግሞ ቢባል ዝናብ ሲመጣ አሻዋው ይቦረቦራል። ዝናብ ምንድነው? ንፋስ ምንድነው? ጎርፍ ምንድነው? መከራ ናቸው። ያለነው በአደም ነው። ስለዚህ ዛሬ እንዲህ ይላሉ፣ በልባችሁ ቃሉን አሰላስሉ፣ አኑሩት። ይሄ አኑሪ፣ ወንድሜ አኑር፣ ዘምር አኑር፣ ስበክ አኑር፣ እንደገና ስሚ አኑሪ፣ ነግጂ አኑሪ። የእግዚአብሔር ቃል ስትሰሩ ለእግዚአብሔር ኑሩ። የእግዚአብሔር ለእግዚአብሔር ስጡ፣ ነፍሳችሁን ለእግዚአብሔር ስጡ፣ ዘመናችሁን ለእግዚአብሔር ስጡ። ክብር ለጌታ ይሁን። አሜን። እስቲ እግዚአብሔር ከኔ ጋር ነው፣ እግዚአብሔር ከኔ ጋር ነው ካለ በኋላ ታች አለፍ ብዬ ቁጥር 24 ነው ምቢ ያበቃሉና እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ አለች ነፍሴ ይላል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ዛሬ ማንን ተስፋ እናድርግ? እግዚአብሔርን ተስፋ አድርጉ። በእግዚአብሔር ታመኑ። የሰመነውን ቃል እግዚአብሔር ይባርክልን። አሜን።